ሰላም ጤና ይስጥልን የተወደዳችሁ የቻናሌ ቤተሰቦች፣ ዛሬ እጅግ አስደንጋጭና ያልተጠበቀ መረጃ ይዘንላችሁ መጥተናል። አብርሃም ሩታን ጉድ ሰራት። ሩታ ውሳኔዋን ለማስለቀቅ ሲል አብርሃምን ጨቅላ ልጁን ይዞ ወደ አዲስ አበባ ጠፍቷል። ሩታ አሁን ምን ላይ ናት? ቤተሰቦቿስ ምን አሉ? ዝርዝሩን አብረን እናያለን። እንደሚታወቀው ሩታ ከሰሞኑ ወደ ውጭ ሀገር ለመሄድ ቆርጣ መነሳቷንና ፕሮሰሱን እያጠናቀቀች እንደሆነ መረጃዎች ወጥተው ነበር። ጓደኞቿ በተለይም ጽጌ ሮያል እስከ ቡታጅራ ድረስ ሄዳ ሩታን ለማሳመን ብትሞክርም ሩታ ግን ሐሳቧን አልቀይርም በማለቷ ጸንታ ነበር። አብርሃም ይህንን የሩታን ውሳኔ ለመቀበል የመጨረሻ ያለው እርምጃ ወስዷል። ትላንትና በወጣው መረጃዎች መሰረት አብርሃም ገና በክርስትና ያልተነሳውን ጨቅላ ልጁን ይዞ ድንገት ወደ አዲስ አበባ ተሰውሯል። ይሄ ድርጊት ሩታን በእጅግ አስደንግጧታል። አብርሃምም ልጁን ይዞ መጥፋቱን ሩታ ወደ ውጭ ሀገር እንዳትሄድ የሚያደርጋትና ጉዟን እንድታስተጓጎል ወደ አዲስ አበባም እንድትመጣ ስለሚያስገድዳት የታሰበ መፍትሄ መሆኑ ተነግሯል። እንደዚህ አስቦ ነው ይህን ያደረገው እና የቤተሰቦቿ ምላሽና የሩታ ሁኔታው ላይ ስንገባ ደግሞ ይሄ የአብርሃም ስራ በሩታ ቤተሰቦች ዘንድ ከፍተኛ ቁጣን ቀስቅሷል። እንዴት ጨቅላ ልጅ ይዞ ይጠፋል በሚል አብርሃም ላይ ክስ ለመመስረት የሚሞክሩት ሙከራ ጀምረዋል። ሩታ ግን አሁንም ያለችበት ጭንቀት ልጇን ማግኘቷ ብቻ ሆኗል። አብርሃም ልጁን ይዞ አዲስ አበባ መግባቱ ሩታን ከመንገድ አስቀርቷታል። አሁን ላይ ሩታ ልጇን ፍለጋ ወደ አዲስ አበባ ጉዞ መጀመሯ ታውቋል። ማጠቃለያ ላይ ስንገባ አስተያየቶችና እናንተስ ምን ትላላችሁ የሚለው ላይ ስንገባ እንግዲህ አብርሃም የወሰደው ይህን እርምጃ ሩታን ከጉዞ ያስቀራት ይሁን ወይንስ መካከላቸው ያለው አለመግባባት ይበልጥ ያወሳስባል? አዳዲስ አበባስ ከደረሱ በኋላ የሚፈጠሩ አዲስ መረጃዎች እየተከታተልን እናንተ የምናደርስ ይሆናል። እናንተስ በአብርሃም ድርጊት ምን ትላላችሁ? ሩታን ለማስቀረት ልጅ መውሰድ ትክክል ነው ወይንስ ስህተት ነው? ሀሳባችሁን ኮሜንት ላይ አስፍሩልን። እንደሚታወቀው ሩታ ከሰሞኑ ወደ ውጭ ሀገር ለመሄድ ቆርጣ መነሳቷንና ፕሮሰስ እየጠናቀቀች እንደሆነ መረጃዎች ወጥተው ነበረ። ጓደኞቿም በተለይም ጽጌ ሮያል እስከ ቡታጅራ ድረስ ሄዳ ሩታን ለማሳመን ብትሞክርም ሩታ ግን ሐሳቤን አልቀይርም በማለቷ ነበረ። አብርሃም ይህንን የሩታን ውሳኔ ለመቀበል የመጨረሻውን ውሳኔ ወስኗል። ያ ውሳኔም ደግሞ ትላንትና በወጣው መረጃዎች መሰረት አብርሃም ገና ክርስትና ያልተነሳውን ጨቅላ ልጅ ይዞ ድንገት ወደ አዲስ አበባ መሰወሩ ተሰምቷል። ይሄ ድርጊት ሩታን በእጅግ አስደንግጧታል። አብርሃም ልጁን ይዞ መጥፋቱ ሩታን ወደ ውጭ ሀገር የምታደርገውን ጉዞ እንድትስተጓጎልና ወደ አዲስ አበባ እንድትመጣ ለማስገደድ የታሰበ መፍትሄ መሆኑ ተነግሯል። ብዙዎቻችንም ተናግረናል። ይሄ እሱ የሚሰራው ስራ ትክክል እንዳልሆነ ማለት ነው። የቤተሰቦቿ ምላሽና የሩታ ሁኔታ ላይ ስንገባ ደግሞ ባጭሩ ለማስረዳት ይሄ የአብርሃም ስራ በሩታ ቤተሰቦች ዘንድ ከፍተኛ ቁጣ ቀስቅሷል። እንዴት አንዲት ጨቅላ ልጅ ይዞ ይጠፋል በሚል አብርሃም ላይ ክስ ለመመስረት የሚሞክሩበት ሁኔታ ቢኖርም ሩታ ግን አሁንም ያለችበት ጭንቀት ልጇን ማግኘት ብቻ ሆኗል። አብርሃም ልጁን ይዞ አዲስ አበባ መግባቱን ሩታ ከመንገድ አስቀርቷታል። ሁሉን ፕሮሰስ አቁማ ነው ወደዛ የምትሄደው። ጨርሳለች፣ ልትበር ነው፣ ሁሉን ነገር ጨርሳ ነበር። አሁን ይሄ ነገር ስለተፈጠረ አሁን ላይ ሩታ ልጇን ፍለጋ ወደ አዲስ አበባ ጉዞ መጀመሯ ታውቋል። ከአሁን ከተሰማው ከወጣው መረጃ ወደ ማጠቃለያና የተመልካቾች አስተያየት ላይ ስንገባ እንግዲህ አብርሃም የወሰደው ይህን እርምጃ ሩታን ከጉዟ ያስቀራት ይሁን ወይንስ መካከላቸው ያለውን አለመግባባት ይበልጥ ያወሳስበዋል? አዲስ አበባ ከደረሱ በኋላስ የሚፈጠሩ አዳዲስ መረጃዎችን እየተከታተልን እናንተ የምናደርስ ይሆናል። እናንተስ በአብርሃም ድርጊት ምን ትላላችሁ? ሩታን ለማስቀረት ልጅን መውሰዱ ትክክል ነው ወይንስ ስህተት ነው? ሀሳባችሁ ኮሜንት ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።